ኢትዮጵያ የአፍሪካን የኢኮኖሚ ውህደት የሚያሳልጡ የመሰረተ ልማት ዝርጋታ ስራዎች ላይ ትኩረት ሰጥታ እየሰራች እንደምትገኝ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የአፍሪካ ኢኮኖሚክ ኮሚሽን 57ኛው አህጉራዊ የፋይናንስና ምጣኔ ሀብት የሚኒስትሮች ጉባኤ በሚኒስትሮች ደረጃ በመካሄድ ላይ ይገኛል። በጉባኤው የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ፣ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ፣ የአፍሪካ አህጉራዊ ነጻ ንግድ ቀጠና ዋና ጸሐፊ ዋምኬሌ ሜኔ፣ የዚምባብዌ የፋይናንስ ኢኮኖሚ ልማትና ኢንቨስትመንት ሚኒስቴር ዋና ጸሐፊ፣ የተሰናባቹ የአፍሪካ የፋይናንስ የኢኮኖሚና ልማት ሚኒስትሮች ቢሮ ሊቀመንበር አንድሪው ቡቡምቤ ተገኝተዋል። በዚሁ ጊዜ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክት አፍሪካ የኢኮኖሚ እድገት ሽግግር ለማድረግ በወሳኝ የታሪክ ምዕራፍ ላይ ትገኛለች ብለዋል። የአፍሪካን ድንበር የለሽ ነጻ የሸቀጥና የአገልግሎት ግብይት መሻት ተስፋን እውን ለማድረግ ከምኞት የዘለለ ስራ እንደሚያስፈልግ ገልጸዋል። በዚህም ሀገራት የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን ከማጽደቅ ባለፈ ወደ ተግባር መለወጥና ስኬታማ ብሔራዊ የትብብር ኮሚቴ አዋቅሮ በቁርጠኝነት መስራት እንዳለባቸው አጽንኦት ሰጥተዋል። ኢትዮጵያ ለአፍሪካውያን የንግድ ውህደት ወሳኝ ሚና የሚጫወቱ የመሰረተ ልማት ዝርጋታዎች ላይ ትኩረት ሰጥታ እየሰራች መሆኑንም አስታውቀዋል። ለአብነትም የኢትዮ ጅቡቲን የሚያስተሳስር የምድር ባቡር መስመር፣ የመንገድ፣ የኤሌክትሪክ፣ የቴሌኮምና የውሃ መሰረተ ልማት ግንባታዎች ለአህጉራዊ የኢኮኖሚ ውህደት ምሳሌ መሆናቸውን አስረድተዋል። ኢትዮጵያ ከኬንያና ደቡብ ሱዳን ጋር የሚያገናኛትን የድንበር ተሻጋሪ ኮሪደር የንግድና ትራንስፖርት መንገድ መሰረተ ልማት ግንባታም ለአፍሪካ አህጉራዊ ነጻ ንግድ ቀጠና ትስስር ያላትን ቁርጠኝነት የሚያሳይ ነው ብለዋል። በሌላ መልኩ ኢትዮጵያ ቀጠናዊ የኢንቨስትመንትና የኢንዱስትሪ አቅም የሚሆን ተመጣጣኝ ታዳሽና አስተማማኝ የኤሌክትሪክ ኃይል በማቅረብ የኢኮኖሚ ውህደትን ለማሳለጥ እየሰራች ትገኛለች ሲሉም ገልጸዋል። የኢንዱስትሪ ፓርክና ልዩ የኢኮኖሚ ዞን ስራዎችም ለአፍሪካ አህጉራዊ ነጻ ንግድ ቀጠና ትግበራ ያላትን ዝግጁነት የሚያመላክቱ መሆናቸውን አንስተዋል።